ዋው የሚያጓጓ የመልስ የሩታና የአብርሽ ፕሮግራም እንግዲህ ተካሄደ። እዚህ ጋር ተመልከቱልኝ። እንግዲህ ከሩታ ጀርባ ማን አለ? ዳኒሻ። እሱ ምን እያደረገ ነው? እየተደበቀ ማለት ነው። እና ዳኒ ተገኝተሃል። ስለዚህ እጅ ብትሰጥ ይሻልሃል። እና ምን ችግር አለው አባቴ? እና ሾኮክ 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 አደላችኋለሁ። ሰላም ሰላም፣ ውድ ቤተሰቦቼ እንዴት ዋላችሁልኝ? ደህና ዋላችሁልኝ? ከኔ ጋር ሁሉ ሰላም ነው። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻ ተከታተሉኝ። እናንተ ላይክ አድርጉ ጀምር ሰብስክራይብ አድርጉ። እንዴ ምን ነው በ6000 ነቅነቅ አይደለም ማለት እኮ ቻናል ላይ ካይር ኢንሻአላህ። በነገራችን ላይ ከ100% 50% ማለት ነው 50% ሰብስክራይብ አላደረጋችሁኝም። ኦልሬዲ ነው የምላችሁ ስልኬ ላይ እኮ ያለው ከ145% ሰብስክራይብ አድርጎኝ የሚከታተለኝ ትውልድ ነው ያለው። እና ሌሎቻችሁ ምን ሆናችሁ ነው? ጉዳይ ብላችሁና ሰብስክራይብ አድርጉኝ። እውነቴ ነው ምላችሁ። እና ምን ልላችሁ ነበረ ጋይስ? የሩታና የአብርሽ መልስ እንግዲህ ተቀወጠ እላችኋለሁ። እና ምንድነው የለበሱት እናንተ? ካባ ነው የሚባለው? ካባ ነው ወይስ ካባ ነው የሚባለው? እኔ እንጃ። እና አምረው ደምቀው ነው የመጡት። እውነት ለመናገር ተቀውጦላቸዋል። እንደዚህ አይነት መልስ አይተን አናውቅም። እና የዛሬው ሴቶቹ የእውነት ለመናገር የኛ ሴቶች አይደሉም። አዎ እንደ እውነቱን ነው። የኛዎቹ ቆንጆ ቆንጆ የሚያማምሩ ይቅርታ፣ እዚህ ውስጥ ካላችሁ እኔ ጋር እናንተም ታምራላችሁ። ግን የባለፈው የኛዎቹ እንዴት አባታችሁ እንዴት እንደሚያምሩ እና የሩታና የአብርሽ መልስ ጋር የመልስ ኧረ አይደለም የቀለበቱ ጊዜ የመጡትም ማለት ነው። እውነት ነው የምላችሁ በጣም የሚያማምሩ በቃ ቆንጅዬ ልጆች ነበሩና የዛሬው የኛ ልጆች አይደላችሁም አይደለ? ከሆናችሁም ሶሪ ስተዋራላ እና እየቀለድኩ ነው። ለማንኛውም እንዴ እንዳትነሱብኝ በጋራ እኔ እየቀለድኩ ነው። አው ቀልዴን እንግዲህ አንዳንዴ ሾጥ ያደርገኛል ማለት ያላደ ነቅ እያለው ትንሽ ማለት ነውና አንዳንድን እንዴት ስለሚኖርብኝ አልፎ አልፎ ያው እንነቅላለን። እንግዲህ አረብ ሀገር እስካለን ድረስ ንቅል ያደርጉናልና ለማንኛውም ዳኒ እንግዲህ ከሩታዬ ጀርባ ሾኮክ እያለ ነበረ ጋይስ። ሾኮክ እንደዚህ ወደ ውስጥ እያለ ነበረ። ምን ችግር አለው? አሁን ወተህ እኔ ማለው ከነሱ ጋር ሰላም ፈጥረናል አትጨናነቁ ብሎ ወይም ደግሞ ጸጌን እቅፍ ድግፍ አድርጋ እጇን ይዘህ ብትመጣ ምን ችግር አለው? እሷ ደግሞ ምግብ ይሁን አላቅም በሳህን ይዛ መጣችና እንደዚህ ወደ ሌላ ቦታ ሄደች ማለት ነው። ከዳኒ ጋር እንደተጣሉ አይነት ነገር ሆኖ እና ምን ችግር አለው? አንተ ሾካካ አሁን ይዛሃድ ብትመጣ ምን ችግር ነበረ? ጸጉሻን ይዘህ ብትመጣ በአመት ባል ምድር ለምንድን ነው እንደዚህ የምትሆነው? ተደበቀ እኮ ጋይስ፣ የምሬ ነው ብላችሁ ፊቱ እኮ ወደዛ ነው። ኧረ ቪዲዮ ሙሉ ካያችሁ ትስቃላችሁ። ለመናገር ለምን ፊቱ ወደዛ ስለሆነ ማለት ነው። እና እኔ ስቃለሁ፣ አልዋሻችሁም። እየተደበቀ ነው። ድራማው በደንብ አድርገው አጣፍጠው ሊጀምሩት ነው መሰለኝ። ያው እየተደባበቀ ነው። ያው ዳኒ አልመጣም እንዲባል ከሆነ ያው ዳኒ በአጋጣሚ ወጥተሃል ከሩታ ጀርባ እና አብርሽና ሩታም ደግሞ መግባት አልቻሉም። ሰው ሙልት ብሎ የለም እናንተ እንደዚህ አይነት ስራ መስራት ያዋጣል ጋይስ። እውነቴ ነው ምላችሁ። ምን መሰላችሁ? 150 ድርሃም ያስከፍላል። ቢያንስ 200 ሰው ቢገባ ስንት ብር እንደሆነ ታውቃላችሁ? የሚቀበለው በ200 ማሻላ ቱቱ ቡዳ ሆንኩበት መሰለኝ። አዎ አገኝ የለፋ የደከመ ሁሉ ያገኝ። ሆ ምን ነው ሸዋና ግን 50 ድርሃም ቢያደርጉት ራሱ ያዋጣቸዋል። እውነቴ ነው ምላችሁ። እኔማ 150 ድርሃሙ ለምሳሌ ኢትዮጵያ ሲሄድ ስንት ነው? ለማንኛውም ፏ በሉ። ለአንድ ቀን ነው። ለአንድ ቀን ደግሞ 4 ሰዓት ነው ተባለ። ቤታችሁ ዝንጥ ብላችሁ አትቀመጡ። እውነቴ ነው ብላችሁ ጓደኛ ካላችሁ 2-3 150 ድርሃሙ ማለት ነው። እኔ ምን አገባኝ? ለራሳችሁ ነው ፏ ያላችሁትና ለማንኛውም እንኳን ፏ ያላችሁ፣ እንኳንም ተጫወታችሁ፣ እንኳንም ዘና አላችሁ። ልጆቻችንም ያው ፏ ዘና ብትን ብለው ነበረ አይቻለሁ እና ብዙ አላሳዩንም። ምቀኛሞች እናንተ ምን ችግር አለው? እንትና መጋረጃ ነው የሆነው። ማቴዎስ በላይ ያስተላልፍላችኋል ተባል። ሲያስተላልፈው እንግዲህ አይታችኋል ምን እንዳስተላልፈ። ማቴዎስ እኮ መጋረጃ ነው የሆነብን እንዴ! እውነቴ ነው የምላችሁ መጋረጃ ነው የሆነው። ያው ምቀኝነትም ስላለም ይመስለኛል። ግን እኮ ያው ብዙ ሰው አይናቸው ያኔ ልጆቹ ሰውነታቸው ተቀጥቅጠዋል፣ የሰው አይን እያረፈባቸው ነው ስለተባለም ነው መሰለኝ። ማቴዎስ እንግዲህ ለወንድሙና ለእህቷማ የሆነው የለም መጋረጃ ሆነላቸው እላቸዋለሁ። እና እንኳንም ሸፈንካቸው። የዛሬው ደግሞ ያበደ ነበርና ያው እንኳንም ሸፈንካቸው ነው የምለው እኔ። እውነቴ ነው የምላችሁ ጋይስ። በመቀጠል ደግሞ ሳይኖራችሁ አትሳቁ እየተባሉ ነበረ። ለመሳቂያዎችን እየሳቁ የነበሩትን ከታች ኮሜንት ስር እያላገጠው የነበሩትን ሳይኖራችሁ አትሳቁ ተብለዋል። እንግዲህ ወደ በላቸው። ለካ የሌለው አይስቅም። ለነገሩ የሌለው እኮ አይስቅም። በነገራችን ላይ ያለቅሳል እንጂና እንዳትስቁ። እንግዲህ ልክ እንደተነገራችሁ ረግጣችሁ ስሩ። ልክ እንደ ሰው ተንቀሳቀሱ። እውነቴ ነው ብላችሁ አንድ ቦታ ተጎልታችሁ ሁሌ ሀሜት ይሰለቻል እንዴ! ሁሌ ስድብ ይሰለቻል። እኝክ አይባልም።
ይሄ መዥገር ይመስል ልጥፍ አይባልም። እና ለማንኛውም መልካም የመቃጠል ጊዜ ይሁንላችሁ። በመቀጠል ደግሞ ያው በጎቹም የላችሁ ምናምንም የሚሉም ነበሩ። አይዟችሁ አይዟችሁ እኛ እንደሆነ ጨርሰን በልተን ወደ ቤታችን ተመልሰናል። ስለዚህ የመልሱ ጊዜ ደግሞ ያው የተወሰነ ሰው ሄደዋል እና በነገራችን ላይ የእናንተ አይን ሰሞኑ ስላረፈባቸው ሄደዋል ልጆቻችን። በነገራችን ላይ የተወሰነው ግን ካሜራ ላይ አልወጡም። ለምን እንዳልወጡ ታውቃላችሁ ጋይስ? እንዴ እኔማ የዛ ቀን የአብርሽና የሩታ ሰርግ ቀን የሄዱ ጊዜ ኪሎ የቀነሰ አሉ የተወሰነው ማለት ነው። ምን ሆናችሁ አንቺ የሰው አይን እኮ ሙሲባ ነው እያሉ ነበረ። ስለዚህ በዛ ነው የተደበቁት እንጂ ለሌላ ነገር አይደለም እና በካሜራ አልወጡም እንጂ ነበሩ እላችኋለሁ። ልጆቻችን በደንብ እየተንከባከቡ ይገኛሉ። ባይዞ ካልተገናኙ ሰው የለም። ካልተገናኘ የመዳን ቅመሞች ሳውዲዎች ነን ያልተገናኘ ነው እስከዛሬ ድረስ። እኛ ደግሞ እንግዲህ ኢትዮጵያ ስንገባ የምናገኛቸው ይሆናል። ምንም ማድረግ አንችልም። በሰላም ብቻ ግቡልን። በነገራችን ላይ እኛ በየጊዜው እናገኛቸዋለን። አንደኛ ወደ ቡታጀራ ሲመጡ ምናምን እኛም እንሄዳለን ወደ ሸገር፣ እነሱ ነው የሚመጡት። እውነቴ ነው የምላችሁ። እኔማ 500 ብር እየከፈልኩ ሸገር አልሄድም። አብርሽ ነርቶ ወደ ቡታጀራ እንዲመጡ ነው የምናደርገው። እና ጋይስ ለማንኛውም ለመገናኘት ያብቃን። እኛ ብቻ በሰላም ገብተን በመቀጠል ደግሞ ያው ያናክል የመዳን ቅመም ደግሞ ኢትዮጵያ ሰርግ ትገባላችሁ አገቡም። እናንተ ኮንትራት የሆናችሁ ግቡ። እውነቴ ነው ብላችሁ ደርሶ መልስ ምን ችግር አለው? ትገባላችሁ። ለ2 ወር ረፍታ ታደርጋላችሁ። ሰርጉን ዋናው ድል ያለው ሰርግ አሳልፋችሁ ወደ ወደ ውጭ ሀገር ትመጣላችሁ። ምን ችግር አለው? እና ህዝቤ የዛኔ ታየኝ ጨለለ። ምድረ ምቀኛም የምቀኛም ሰፈር ልጆች እንዴት ናችሁ? ደህና ናችሁ ወይ? ያው መልስ ተጠርተዋል። በቀጣይ ደግሞ ለትልቁ ሰርግ ለትልቁ ድግስ በእናት በአባት ሲዳሩ ወይም ደግሞ ሲመረቁ ለማየት ያብቃችሁ ነው የምለው። ሌላ ምንም አይደለም። ወይኔ በላቸው ገደሉኝ። ቻናሌ ራሱ ይገሉታል። እናንተ ቻናል ከመደብደብ ምንም እንትን አትሉ። ምንም እንትን የላችሁም እና ምቀኛሞቻችን ደህና ሁኑልን። በያላችሁበት ሰላማችሁን ይብዛልን። ሌላ ምንም አልልም። ያው ፍቅር መኪና ገዛች ጋይስ ሳልነግራችሁ፣ ፍቅር መኪና ገዛች። እውነቴ ነው የምላችሁ። እኔ ከፍቅር ጋር ችግር የለብኝም። ባይዘው ከሚሳደቡትን ጋር ነው ችግር ያለብኝ እንጂ ፍቅር እውነት ለመናገር በጣም ምርጥ ልጅ ናትና አንዳንድ ልጆች ያው ታውቃላችሁ፣ ያው የሚሳደቡ ልጆች አሉ። እነሱ ደግሞ የሚሳደቡትን ያው ፍቅርን የሚደግፉ አይደሉም ወይ? ዩቱበር የሆኑትን ራሱ ፍቅርን ደግፈው እኮ አይደለም ለቻናላቸው ነው የሚሉ። እኛ ደግሞ አጥብቀን የምንከራከረው ለቻናላችን ብለን አይደለም። ምክንያቱም ሪፖርት ራሱ እየተደረገብን እየተከራከርን ነው እስካሁን ድረስ ማለት ነው። ለቻናላችን ሳይሆን የሀገራችን ልጆች እንዲነኩብን ስለማንፈልግ ነው። ተግባባን አይደለ? ሌላማ ዝም ብለን እንደናንተ እየተሳለቅን ቻናላችን እናሳድግ ነበረ። ምድረ ብጥርቅ እና ሌላ ምልላችሁ ነበረ ጋይስ። እውነት ለመናገር ያናድዳሉ እናንተ መናደድ አቁመናል። እና ለማንኛውም በቅርቡ ጋይስ ወደ ኢትዮጵያ ሊገቡ ነው። እንግዲህ በቃ አሁን ኢትዮጵያ ሲገቡ ጋይስ የማልቀኔ ሶፍት አዘጋጃለሁ። በነገራችን ላይ ለምን እንደማዘጋጅ ታውቃላችሁ? ዲራማው ሊጀመር ነው። እውነቴ ነው የምላችሁ። ለማንኛውም ሰላም ሁኑልኝ በያላችሁበት።